ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ አማርኛ ምንባብ የማለማመዳችሁ ይሆናል ማለት ነው። ቃላትን አውቃችሁ ፊደላትን አውቃችሁ ማንበብ ጀምራችሁ ግን እንደዚህ ረጃጅም ምንባቦችን ማንበብ ለተቸገራችሁ ዛሬ እያነበብን የምንለማመድ ይሆናል ማለት ነው። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ወይም በዋትስአፕ በቴሌግራም አናግሩን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ቀጥታ ወደ ምንባባችን ስንሄድ እንግዲህ ምንባባችን እርሱ ምን ይላል? ጥንቸሏ ይላል። እሺ አብረን እያነበብን የምንሄድ ይሆናል። እሺ የመጀመሪያው መስመር ስንጀምር ከዚህ ጥቅጥቅ ጥቅጥቅ ይኸው ባለ ደን ውስጥ የምትኖር አንዲት ጥንቸል ነበረች። እንግዲህ መጀመሪያ ለማንበብ ምን ማድረግ አለባችሁ? ቃላት ላይ ምስላችሁ እንደነበር መጀመሪያ ፊደሎችን እየለያያችሁ መጥራት፣ ከዛ አንድ ላይ ጠቅላችሁ እያነበባችሁ መሄድ ነው። ምሳሌ በዚህ መሰረት ያው በዚሁ ደን መጀመሪያ ፊደሎችን ለያይቼ ጠራው፣ ከዛ አንድ ላይ ያነበቧቸው ደን። ሲንቀጥል ውስጥ ለሶስት ዓመታት ያህል ቆይታለች። ደኑ ለጥንቸሏ እሺ ከፍ እናድርገው። ደኑ ለጥንቸሏ ከዚህ ጋር ነን። ለጥንቸሏ ብለን ያቋረጥነው ያው ሳርና ቅጠል ነፍጓት አያውቅም። ያቺን ውሃ ወደ እነዚህ ስንመለስ አይቸግራትም። በደኑ ውስጥ ካሉት ምንጮች መርጣ ትጠጣለች። እሺ ወደዚህ እነዚህ ጥንቸሏ ኑሮ ስለተመቻት ስለተመቻት ከዚህ ጋር ነው። ፀጉሯ ያብለጨልጫል። እሺ ይሄኛው ውበቷም ጨምሯል። እሺ ከቅርብ ጊዜ ወዲህ ግን ደኑ በመመንጠሩ ጥንቸሏ መጠ
መጨነቅ ጀምራለች ጀምራለች የምትኖርበት ጫካም ያስለመዳትን ምቾት እሺ እንደቀጠስና ያስለመዳትን ምቾት ያው ከዚህ ጋር እሺ ያስለመዳትን ምቾት ብለን ያቆም ነው። ከልክሏታል ያው እቺ በቂ ምግብ ማግኘት ተስኗታል ምንጮቹ ስለደረቁ በቅርብ ውሃ ማግኘት አልቻለችም ሲደክማት በጥላቸው ረፍት የሚሰጧት ዛፎች ዛሬ የሉም ሙቀቱንም መቋቋም አቅቷታል። ሙቀቱንም መቋቋም አቅቷታል። እሺ ከፍ እናድርገው። እሺ ወደዚህ ስንመጣ ይቺ ማናት? ምቾትና ረፍት አጥታለች በጣም ተጎሳቁላለች ውበቷም ከእርሷ ጋር የለም ጥንቸሏ በዚህ ሁኔታ ከቆየች ለሞት እንደምትዳረግ ተረድታለች። የምትወደውን አካባቢ ለቅቃ ለመሄድም ወስናለች። እሺ ከፍ እናድርገው። እሺ ለመሄድም ወስናለች። ያለ ስስት ያኖራት ደን ምድረ በዳ ሲሆን ማየት አላስቻላትም። ደኑን የመነጠሩትን ሰዎች በልቧ እየረገመች ተሰደደች። በልቧ እየረገመች
ተሰደደች። እንደዚህ እያደረግን ነው ምንባብ የምንለማመደው። መጀመሪያ ፊደሎችን እንጠራለን፣ ከዛ አንድ ላይ ደግሞ አያይዘን እናነባቸዋለን ማለት ነው። በዚህ አይነት መንገድ ነው እየተለማመድን የምንሄደው ማለት ነው። እሺ ኦኬ። እሺ ወደ መጀመሪያው ጀምረን ፈጠን እያልን እያነበብነው ስንመጣ ደግሞ ከዚህ እንጀምርና ጥንቸሏ ይላል። እሺ ጥቅጥቅ ባለ ደን ውስጥ የምትኖር አንዲት ጥንቸል ነበረች። በዚሁ ደን ውስጥ ለሶስት ዓመታት ያህል ቆይታለች። ደኑ ለጥንቸሏ ሳርና ቅጠል ነፍጓት አያውቅም። ውሃ አይቸግራትም። በደኑ ውስጥ በደኑ ውስጥ ካሉት በደኑ ውስጥ ካሉት ምንጮች መርጣ ትጠጣለች። ጥንቸሏ ኑሮው ስለተመቻት ፀጉሯ ያብለጨልጫል፣ ውበቷም ጨምሯል። ከቅርብ ጊዜ ወዲህ ግን ደኑን በመመንጠሩ ጥንቸሏ መጨነቅ ጀምራለች። የምትኖርበት ጫካም ያስለመዳትን ምቾት ከልክሏታል። በቂ ምግብ ማግኘት ተስኗታል። ምንጮቹ ስለደረቁ በቅርብ ውሃ ማግኘት አልቻለችም። ሲደክማት በጥላቸው እረፍት የሚሰጧት ዛፎች ዛሬ የሉም። ሙቀቱንም መቋቋም አቅቷታል። ምቾትና እረፍት አጥታለች። በጣም ተጎሳቁላለች። ውበቷም ከሷ ጋር የለም። ጥንቸሏ በዚህ ሁኔታ ከቆየች ለሞት እንደምትዳረግ ተረድታለች። የምትወደውን አካባቢ ለቃ ለመሄድ ወስናለች። ያለ ስስት ያኖራት ደን ምድረ በዳ ሲሆን ማየት አላስቻላትም። ደኑን የመነጠሩትን ሰዎች በልቧ እየረገመች ተሰደደች ይለናል ምንባብ። ሰው በዚህ አይነት መንገድ ነው የምትለማመዱ። መጀመሪያ እንዳልኳችሁ ቀስ ብላችሁ መጀመሪያ ላይ ስናነብበት በነበር አይነት መንገድ ፊደሎችን መቁጠር፣ ከዛ አንድ ላይ አያይዞ ማንበብ፣ ከዛ እያላችሁ እንደዚህ አያይዛችሁ በቀላሉ መለማመድ ማንበብ መቻል ትችላላችሁ። ለዛሬ የነበረን ትምህርታችን ይህንን ይመስላል። ወይም ለመምህራችን በኦንላይን መማር የምትፈልጉ ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ ወይም ልጆቻችሁ እንዲሆኑ አድርገን በኦንላይን እናስተምርላችኋለን። ለዛሬ የነበረን ትምህርታችን ይመስላል። በድጋሚ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።